በቤተክርስቲያን መተን ልናጣው የማይገባ ልንራበው ሁል ጊዜ ልንጠማው የሚገባ ለአገልግሎት ከመንቀሳቀሳችን በፊት መንፈስ ቅዱስ እንዲሞላብን። ጥምቀት አንድ ጊዜ ነው። ከዛ በኋላ ግን መንፈስ ሙላት ሁል ጊዜ ነው። መንፈስ እየተሞላ የምትኖር ከሆነ ከትናንትናው ይልቅ አገልግሎት ዛሬ ደግሞ እየጨመረ ይሄዳል። የእግዚአብሔርን ቤት የሚሰሩ ሰዎች በሙሉ በመንፈስ የተሞሉ፣ በጥበብ የተሞሉ፣ በእምነት የተሞሉ፣ በጸጋ የተሞሉ። እጅ ሰው ላይ ማስቀመጥ በጣም ቀላል ነው። እጅ ከሰው ላይ ማንሳት በጣም ከባድ ነው። ጥበብና መንፈስ የሞላሁበትን ባስልኤልን ሞልቼበታለሁ። ጥበብ ሞልቼበታለሁ። መንፈስ ሞልቼበታለሁ። የሐዋርያት ሥራ ምዕራፍ 6 ላይ ጥቂት ሐሳብ እንድናይ እፈልጋለሁ። እንግዲህ ጌታ እየረዳን ነው። የሐዋርያትን ሥራ በጣም በስብከትም በትምህርትም መልኩ በደንብ ጌታ ረድቶን እያየን ነው። ዛሬ ጥቂት ምዕራፍ 6 ላይ 1 2 3 ሐሳቦችን አብረን እንድናይና በሱ ላይ እንድንጸልይ እፈልጋለሁ። ከቁጥር 1 ጀምሮ እስከ ቁጥር 8 ድረስ አሁንም ካለን እግዚአብሔር ከሰጠን አጀንዳ ጋር እግዚአብሔር በዚህ ሰዎች እንዳሉት አምናለሁ። ጌታ ይባረክ። እና በዚህ ስፍራ ላይ ካለው ሐሳብ ውስጥ አውጥተን ወደ ራሳችን እናመጣዋለን። ከዛም ደግሞ በዚህ መንፈስ ደግሞ እንነሳለን። ጌታ ይረዳናል። እንዲህ ይላል። በዚያም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ አገር መጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑም በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም የሞላባቸውን 7 ሰዎች ከናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህም ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስንም፣ ጵሮቅሮስንም፣ ኒቆራንም፣ ጢሞናንም፣ ጳርሜናንም ወደ ይሁድነት ገብቶም የነበረውን የአንጾኪያውን ኒቆላዎስንም መረጡ። በሐዋርያትም ፊት አቆሟቸው። ምን ካሉ በኋላ? ከጸለዩም በኋላ ቀጥሎ እጃቸውን ጫኑባቸው። ቁጥር 7 ላይ ሁሉ ሰው ያንብብልኝ። የእግዚአብሔርም ቃል እየሰፋ ሄደ፣ በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። እሺ፣ ከካህናትም ብዙ ሰዎች ለሃይማኖት ወይም ለእምነት ማለት ነው የታዘዙ ሆኑ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ምልክትንም ያደርግ ነበረ ይላል። እንጸልይ። ታንኪው አባ፣ እናመሰግንሃለን። ጌታ ሆይ በቃልህ ውስጥ ከመረዳት የዘለለ ወደ ሕይወታችን በውስጥ ሰውነታችን ገብቶ ለምትፈልገው ለዚህ ዘመን ዓላማ ራሳችንን እንድናዘጋጅልህ የሚያደርግ የቃል እውነት ወደ ሕይወታችን ተብራርቶ ይምጣ። የዘላለም አባት እግዚአብሔር ሆይ ዛሬ ጥበብን እምነትንና መንፈስን እንድትሞላብን በጌታ በኢየሱስ ስም እጸልያለሁ። ቃልህ በዚች ምድር ላይ እዚህ ባሉ ባሪያዎችና በኔ ይስፋ። እግዚአብሔር ሆይ ደቀ መዛሙርቶች ይብዙ። በጌታ በኢየሱስ ክርስቶስ ስም ያልታሰቡ በሃይማኖት ስፍራ ትልቅ ቦታ አላቸው የሚባሉ ወደ አንተ ወደ እውነተኛው የሕይወት መስመር ይምጡልህ። ጌታ ሆይ ኃይልን ሙላን፣ ጸጋን ሙላን፣ ቃልህን ሙላን።
በጌታ በኢየሱስ ስም አሜን። የጌታ ስም የተባረከ ይሁን። እስኪ በደንብ አሜን ሃሌሉያ። እንደምታስታውሱት ከምዕራፍ 1 ጀምሮ እስከ ምዕራፍ 5 ድረስ በጣም ብዙ ነገር ተከናውኗል። ከዛ ነው እንግዲህ ምዕራፍ 6 ላይ ቁጥር 1 ላይ አሁንም እንደገና የደቀ መዛሙርት ቁጥር ምን እያለ ሄደ ይላል? እየበዛ ሄደ ይላል። በጣም ኤክስትሪም የሆነ ቁጥር መጣ። ስለዚህ በመካከላቸው ወደ ውስጥ ደግሞ እንደገና ጠላት ደግሞ መጣና በመካከላቸው እነዚህ ሄሌናውያን የሚባሉ ወይም ደግሞ የግሪክ ተናጋሪ ግን አይሁድ የሆኑ እነሱ መበለቶቻቸውን በሌላ ባህል ውስጥ ያሉ ስለሆኑ መበለቶቻቸውን በምግብ ጉዳይ ላይ ስለተተው ማለት ነው አድሎ ነገር የተፈጠረ ስለመሰላቸው ማጉረምረም መጣ ማለት ነው ከውስጥ። ስለዚህ ማጉረምረም ሲመጣ እግዚአብሔር ግን በሁሉ ነገር ስራ ስለሚሰራ ወደ ሐዋርያቱ ልብ አንድ ነገር መጣ። ምንድነው እሱም የመጣው? ታስታውሱ ከሆነ እያደረጉት የነበረው ነገር ትክክለኛ ነገር ነው። ምክንያቱም ኢየሱስ ሲያስተምር ኢየሱስ አሳና ዳቦ ሲያበዛ የሚያከፋፍሉት የነበሩት የሚያበሉት የነበሩት የሚያደርሱት የነበሩት ማን ናቸው? ደቀ መዛሙርት ናቸው ወይም ደግሞ ሐዋርያቱ ናቸው። ስለዚህ ያንኑ ነው እየቀጠሉ የነበረው። ግን መጨረሻ ላይ ግን የህዝቡ ብዛት ከቁጥር በላይ ስለሆነ እነዚህ ጥቂት ሰዎች ያንን ነገር በስርዓት ማድረግ አልቻሉም። ወይም ደግሞ ጥቂት ነገር ተፈጥሯል። ምንም ቁጥር ሲበዛ የታወቀ ነገር ነው። ስለዚህ እግዚአብሔር ይህንን ነገር ወደ ምን ተጠቀመው? ሌላ ከነሱ ከግሪክ የመጡትን ሰዎች 7 ሰው ምረጡ አሏቸው። እናንተ የምትፈልጓቸውን ምረጡ። ምርጫውን ለማን ነው የሰጡት? ለህዝቡ ነው የሰጡት። ደስ አሰኛቸው ይላል። እኛ ደግሞ አለ ለማገልገል ቃሉን ለመስበክ መንፈሳዊ አገልግሎቱን ወደ ሩቅ የሚሄደውን በጸጋ ለመስበክ እንዲሁም ደግሞ ለጸሎት እንተጋለን። እናንተ ግን ይሄኛ እያደረግን ያለነውን አገልግሎት የሚያገለግሉ ሰዎች ምረጡና አምጡልን። ይሄም ነገር ህዝቡን ምን አደረገው? ደስ አሰኘው ይላል። ህዝቡን ደስ አሰኘው። 7 ሰዎች መረጡ። 7 ሰዎች ሲመርጡ እንግዲህ የምርጫው መስፈርት ምን ነበረ? ቁጥር 2 ላይ 12ቱ ደቀ መዛሙርትም ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድ እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸው፣ እስኪ በሉ ድገሙና በሉ እስኪ የተመሰከረላቸው። ታስታውሱ ከሆነ ጢሞቴዎስን ጳውሎስ ሲመርጠው ቤተ ክርስቲያን የመሰከረችለት ነበር። ጢሞቴዎስ ከቤተ ክርስቲያን ምስክርነት ነበረው እና ቤተ ክርስቲያን ወይም ደግሞ በጉባኤው የተመሰከረላቸውን በመልካም የተመሰከረላቸውን አንድ፣ ሁለተኛስ መንፈስ ቅዱስ፣ እስኪ በሉ መንፈስ ቅዱስ የሞላባቸው 2፣ ሶስተኛ ጥበብ የሞላባቸውን መንፈሳዊ የሆነ እግዚአብሔራዊ የሆነ ጥበብ የሞላባቸውን 7 ሰዎች ከናንተ ምረጡ። 7 ብለው እነሱን የነገሯቸው 7 ሰዎች ምረጡ። ከመረጣችሁ ካመጣችሁ በኋላ ለዚህ ጉዳይ ምናረጋቸዋለን? እንሾማቸዋለን። እኛ ደግሞ ወደሚቀጥለው አገልግሎት ለጸሎትና ቃሉን ለማገልገል እንተጋለን። ዋው ጌታ ይባረክ። እንግዲህ እዚህ ጋር አንዳንድ ነጥቦችን ማየት የሚያስፈልግ ይመስለኛል። እንግዲህ በየቀኑ አገልግሎቱ ይሄ የምግቡም አገልግሎት የጸሎቱም አገልግሎት እንደምታስታውሱት ምዕራፍ 3ም ላይ ምዕራፍ 4ም ላይ የክርስቶስን ወንጌል በታላቅ ድምጽ በየስፍራው ይመሰክሩ ነበር ይላል። ይህንን ሁሉ ያደረጉ ደግሞ የማዕድንም አገልግሎት ያደርጋሉ። ህዝቡ ከመብዛቱ የተነሳ የአገልግሎት ጥራት ነው ችግር ያጋጠመው። አገልግሎቱ ልክ አይደለም ማለት ሳይሆን የአገልግሎት ጥራት ችግር አጋጠመ። ምን ማለት ነው? ፐርፌክትሊ ለዛ ሁሉ ህዝብ በትክክሉ ለማስኬድ አስቸጋሪ ሆኗል። አንዳንዱ ትኩስ እንጀራ ይደርሰዋል፣ አንዳንዱ ያደረ እንጀራ ይደርሰዋል፣ አንዳንዱ ደግሞ እንዲህና እንዲያ። ፕላስ ደግሞ በሁለቱ ወገኖች መካከል ልዩነት አለ። እነዚህ ሄሌናውያን የሚባሉት ወይንም ደግሞ የግሪክ ቋንቋ ተናጋሪ የሆኑት አይሁዶች በብዙ አገር የተበተኑት ምን ማለት ነው? የግሪክ ቋንቋ በዛ ጊዜ ልክ አሁን እንግሊዘኛ ኢንተርናሽናል እንደምንለው ኢንተርናሽናል ቋንቋ ነው። በዛ ነው የተወለዱት፣ ግን አይሁዳዊ ናቸው በዘር።
ስለዚህ የሚናገሩት ቋንቋ ግን ምንድነው? የግሪክ ቋንቋ ነው የሚናገሩ። ስለዚህ እዛ ስለተወለዱ የግሪክን ካልቸር የግሪክ ባህል እነሱ ጋር አለ። እነዚህኛዎቹ ጋር ደግሞ በመካከላቸው የባህል ክፍተትም አለ። ያኗኗር ክፍተት በተወሰነ መልኩ አለ። አንዳንዴኛም እንደምንቸገረው ማለት ነው። ከተለያየ ቦታ የሚመጣ አካል እግዚአብሔር በሁሉ አንድ ሆነ በመንፈስ አማካኝነት እንድናስኬደው ነው የሚፈልገው። በርግጥ ግን አንዳንዴ ወደ ሆነ አካል ያደላን እስኪመስል ድረስ አንዳንድ የባህሪ ክፍተቶች ይኖራሉ። ስለዚህ በዛ ጊዜ እንደዚህ እንገፋለን የሚለው ከሩቅ ነው የመጣ ነው የሚለው ሐሳብ ስላለ ይሄንን አድሎ በእነሱ ሲያጉረመርሙ ሐዋርያቱ መጡና ያው ጠላትም አለበት ለማቆም የማያደርገው ነገር የለም። ግን እግዚአብሔር በእነሱ በኩል መፍትሄ አመጣ። እነዚህ ሰዎች 7 ሰዎች መረጡ ይላል። እዚህ ስም ውስጥ ካያችሁ 7ቱም የግሪክ ተናጋሪ የሆኑ አይሁዶች ናቸው የተመረጡት። ኢየሩሳሌም ወይም ደግሞ በዙሪያ የነበሩ አይሁዳውያን ሳይሆን 7ቱም ስሞቻቸውን ብትሰሙ ፊልጶስም፣ እስጢፋኖስም መጨረሻው ደግሞ ኒቆላዎስ ድረስ ያሉት በሙሉ ስማቸው ለማንበብ የሚያስቸግረው በሙሉ የግሪክ ሰዎች ናቸው ወይም ግሪክ ተናጋሪዎች ናቸው። ነገር ግን ለነዚህ ሰዎች መስፈርት ተደርጎ የተቀመጠው ምንድነው? በእግዚአብሔር አገልግሎት ውስጥ እንዲገቡ ይሄንን አገልግሎት እንዲቀበሉ የአስተዳደር አገልግሎት ከዛ በኋላ ነው ከምዕራፍ 6 ነው እንግዲህ በቤተ ክርስቲያን የቀጠለው። ብዙ ጊዜ አይታችሁ ከሆነ እኛም ጋር አሁን ስንመጣ በማርቆስ ቤት እንደተጀመረው ልክ እንደዛ ሁሉንም ነገር እኛ ነበር የምንሰራው ሁሉንም። ከዛ ግን እየበዛን ሲሄድ ጌታ እየላካቸው የሚመጡ ሰዎች እንደየቦታው እንደየስፍራው እግዚአብሔር በቦታው ማስቀመጥ ጀመረ። አሁን ብዙ አይነት አገልግሎት ለአንድ ቤተ ክርስቲያን ብዙ አገልጋዮች ያገለግላሉ። ኢየሱስ ክርስቶስ ጌታ ነው። አሁን ጥያቄው ያለው በቤተ ክርስቲያንም ብዙ ጊዜ ግጭት እየተፈጠረ ያለው ድብልቅልቆሽ እየመጣ ያለው መጀመሪያ እዚህ ስፍራ ላይ የተቀመጠው ፕሮፌሽን አይደለም። የተቀመጠው ለምርጫ መጀመሪያ አንደኛ መንፈስ የሞላበት እስኪ በሉ መንፈስ፣ ሁለተኛ እምነት የሞላበት እሱ ብቻ አይደለም ጸጋና ኃይልን ተሞልቶ ይላል። ስለ እስጢፋኖስ ሲያወራ ጸጋና ኃይል የተሞላ መንፈስ ቅዱስ ጥበብ የሞላበት። ታስታውሱ ከሆነ እግዚአብሔር በብሉይ ኪዳን መቅደሱን ሊሰራ ሲፈልግ ለሙሴ እንደዚህ አለው፣ ጥበብና መንፈስ የሞላሁበትን ባስልኤልን ሞልቼበታለሁ፣ ጥበብ ሞልቼበታለሁ፣ መንፈስ ሞልቼበታለሁ። ስለዚህ የእግዚአብሔርን መቅደስ የእግዚአብሔርን ቤት የሚሰሩ ሰዎች በሙሉ በመንፈስ የተሞሉ፣ በጥበብ የተሞሉ፣ በእምነት የተሞሉ፣ በጸጋ የተሞሉ። እስኪ አሜን። ስለዚህ አንድ ሰው እግዚአብሔር ዛሬ ደግሞ እንደገና ያገኛል ማለት ነው። እርግጠኛ ነኝ ኢየሱስ ክርስቶስ ጌታ ነው። እስኪ አጠገባችሁ ያለውን ሰው ኃይል ይሞላብሃል ዛሬ በሉት እስኪ። መንፈስ ይሞላብሃል በሉት እስኪ። ኢየሱስ ክርስቶስ ጌታ ነው። እስኪ በደንብ አሜን። ስለዚህ በዚህ ስፍራ ላይ እነዚህ 7 ሰዎች ምናልባት አልፋቸው ሄዳችሁ ምዕራፍ 8 ላይ ስትመጡ ስደት ያጋጥማል በኢየሩሳሌም ቤተክርስቲያን። አንደኛው የሚሰዋው ሰው እንደምታውቁት ማን ነው? እስጢፋኖስ ነው። ከእስጢፋኖስ ቀጥሎ ደግሞ ፊልጶስ በምዕራፍ 8 ቁጥር 4 ላይ የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው የሚል ቃል ታገኛላችሁ እዚሁ ከ7ቱ ውስጥ ማለት ነው። እነዚህ 7 ሰዎች ልክ መጀመሪያ ሐዋርያቱ ምግብንም እያገለገሉ በጸጋ ቃሉንም እያገለገሉ ወንጌሉንም እያገለገሉ ኢየሱስ የመረጣቸው እየሄዱ ሳለ ቀጣይ ሰው ለመጨመር ጠላትም እንዳይገባ ስጋዊ ሰው ማሳብ እንዳያመጣ አንዳንዴ ቤተ ክርስቲያን ላይ ባለ በሆነ አክቲቪቲ በቃ ይሄ ሰውዬ ይሻላል ተብሎ ሌላ ምርጫ ውስጥ እንዳይገባ እነዚህ ሰዎች ኦሬዲ ቆመው እየጠበቁ ነው። እናንተ አምጡ ግን እኛንን ምን ለየው? የምርጫውን መስፈርት አሁን የነገርኳችሁ ነው። መጡ። መጀመሪያ ሐዋርያቶቹ ናቸው አይተው ጸለዩ ይላል አይደል? ቅድም ቆም አድርጋችኋለሁ ጸሎት ላይ ጸለዩ። ከጌታ ነው ወይ? የጌታ ፈቃድ ነው ወይ? ጸለዩ። ከጸለዩ በኋላ ልክ ሲያረጋግጥላቸው እጃቸውን ደግሞ ለሹመት የሚሆን እጅ መጫን እላያቸው ላይ ምን አደረጉ? ጫኑባቸው። ኢየሱስ ጌታ ነው። ስለዚህ እነዚህ ሰዎች መንፈስ ስለተካፈሉ ደግሞም የእግዚአብሔር አጀንዳ ስላለባቸው ከነዚህ ከ7 ሰዎች ውስጥ 2 የሚያስገርም የአገልግሎት ዳይሜንሽን ውስጥ ገቡ።
አንደኛው እስጢፋኖስ፣ ሁለተኛው ፊልጶስ። አራቱ እንግዲህ እዛው እያገለገሉ ሊሆኑ ይችላሉ። እምነት መንፈስ ቅዱስ የሞላበትን ሰው እስጢፋኖስና ፊልጶስ ከፊት ነው ያስቀመጣቸው ራሱ ሉቃስ ሲጽፍ። መጨረሻ ላይ ደግሞ ኒቆላውስ የሚባለውን ሰው ነው ያስቀመጠው። በሐዋርያትም ፊት አቆሟቸው ይላል ቁጥር 6 ላይ። ከጸለዩም በኋላ እጃቸውን ጫኑባቸው። ከዛ ቁጥር 7 ምን ይላል? ቁጥር 7 የእግዚአብሔርም ቃል ተስተጓጎለ ይላል። ምን እያለ ሄደ? እየሰፋ ሄደ። ሲጮክ በሉና የእግዚአብሔር ቃል እየሰፋ ይሄዳል በሉ እስኪ። ከዛ ቀጥሎ ደግሞ ምን ይላል? የደቀ መዛሙርትም ቁጥር እጅግ ምን ሆነ? ብዙ ሆነ። እስኪ የደቀ መዛሙርት ቁጥር ይበዛል በሉ እስኪ። አሁን ከዛ ከካህናትም ደግሞ ብዙዎች በእምነት ምን ያሉ ሆኑ? የታዘዙ ሆኑ። አለቆች ሳይሆን እነዚህ ተራዎቹ ካህናት ማለት ነው። አለቆቹ እስካሁን ልባቸው አልተከፈተም። አሁንም እነሱን ማጥመር ነው የሚፈልጉት። ግን ብዙ ሰው ግን ወደ እግዚአብሔር መንግስት ይጨመር ነበር። ስለዚህ አገልግሎቱ ምን እያለ ሄደ? እየሰፋ እየበዛ ሄደ። ኢየሱስ ጌታ ነው። በመሃል የሚረብሽ ሰው አልገባም። በመሃል የተሰጣቸውን ነገር የሚያስተጓጉል ሰው አልገባም። የገቡት ሰዎች በሙሉ ለአገልግሎታቸው እንቅፋት ሳይሆኑ ለአገልግሎታቸው መስፋትና መሄድ ምክንያት ነበሩ እነዚህ 7 ሰዎች። ስለዚህ እየሰፋ ሄደ ካለ በኋላ እስጢፋኖስ ነው የሚቀጥለው። እናንብበው። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላላቅ ምልክቶችን ያደርግ ነበር። ምን ተሞልቶ? ጸጋና ኃይል። ሲጮክ ብላችሁ ጸጋና ኃይል በሉ እስኪ። እምነት በሉ እስኪ። መንፈስ ቅዱስ በሉ እስኪ። ጥበብ በሉ እስኪ። ይሄ ይሙላን በኢየሱስ ስም። እስኪ በደንብ አሜን። ጸጋና ኃይልን ተሞልቶ የነፃ ወጪዎች ከሚባለው ምኩራብ ከሚመጡት ሰዎች ጋር እስጢፋኖስ ባየው መንገድ ይከራከር ነበር ይላል። ስለ እስጢፋኖስ ሲናገር እነዚህ ከነፃ አውጪ የሚባሉት ባሪያ የነበሩ ግን ነፃ የወጡ ሰዎች የመሰረቱት ቤተክርስቲያን ማለት ነው። ከወደ 4 አካባቢ የመጡ ሰዎች ናቸው ተብሎ ይታመናል። ስለዚህ ምን ተሞልቶ? ጸጋና ኃይል ተሞልቶ። ምናልባትም ደግሞ እዛ ስፍራ ላይ ጳውሎስም ነበር ተብሎ ይታመናል። የሚናገርበትን ጸጋና ኃይል ሊቋቋሙት የሚል ቃል አለ። አልቻሉም። ምን ተሞልቶ ነው የወጣው? መንፈስ ቅዱስን ተሞልቶ። በቤተ ክርስቲያን ውስጥ ትልቁ በቤተ ክርስቲያን መተን ልናጣው የማይገባ ሁልጊዜ ልንራበው ሁልጊዜ ልንጠማው የሚገባ ለአገልግሎት ከመንቀሳቀሳችን በፊት መንፈስ ቅዱስ እንዲሞላብን። አሜን አትሉም ወይ? የእምነት መንፈስ እንዲሞላብን፣ የኃይል መንፈስ እንዲሞላብን፣ ጸጋ እንዲሞላብን። አሜን አሜን። ያለ ጸጋ ስለማይሆን ማለት ያለ ኃይል ስለማይሆን የእግዚአብሔር ኃይል የሌለበት የእግዚአብሔር ጸጋ የሌለበት እምነት የሌለው ሰው በመንፈስ ያልተሞላ ሰው ሲያገለግል ያበላሻል። እንደ ልቡ የሆነ መጥቶ ለማገልገል ይሞክራል። እንደ ልቡ የሆነ የጠላትን አጀንዳ በቤተ ክርስቲያን ውስጥ ሁሉ ሊያስፈጽም ይችላል ሳያውቀው። ስለዚህ ዛሬ አንድ ሰው አለ ወይ የእግዚአብሔር መንፈስ እንዲሞላው ምጸልይለት፣ የእምነት መንፈስ እንዲሞላው፣ የእግዚአብሔር ኃይል እንዲሞላው፣ ጸጋ እንዲበዛለት። ሃሌሉያ። አጠገባቸው ያለውን ሰው የእግዚአብሔር ቤት የሚገለገለው በጸጋ ነው በሉት፣ በመንፈስ ነው በሉት እስኪ። ሃሌሉያ። የእግዚአብሔር ቤት የምታገለግለው በእግዚአብሔር ጸጋ በእግዚአብሔር መንፈስ ነው። ስለዚህ እነዚህ ሰዎች ለተፈጠረው ችግር ወዲያውኑ እርምጃ ወሰዱና 7 ሰው መረጡ። ግን ተቻኩለው ተሯሩጠው የማይሆን ሰው አላስቀመጡም። በጣም በቤተ ክርስቲያን በጣም የሚያስቸግር ነገር ምን እንደሆነ ልንገራችሁ። ሰው መሾም በጣም ከባድ። እጅ ሰው ላይ ማስቀመጥ በጣም ቀላል ነው። እጅ ከሰው ላይ ማንሳት በጣም ከባድ ነው። ጦርነት ነው የሚያስነሳው። ሰው አለ ወይ ዛሬ? የእምነት መንፈስ፣ የእግዚአብሔር መንፈስ፣
የጥበብ መንፈስ፣ የእውቀት መንፈስ፣ የኃይል መንፈስ በኢየሱስ ስም ለአገልግሎት ይውደቅባቸው። እስኪ በደንብ አሜን በሉኛ። መጽሐፍ ቅዱስ ላይ በኢሳይያስ ምዕራፍ 11 ላይ ስለ ኢየሱስ ሲናገር በእርሱም ላይ ይላል 7 የሚናገራቸው ቃል አለ። አንደኛ መንፈስ ቅዱስ ያርፍበታል። እግዚአብሔርን የመፍራት መንፈስ ያርፍበታል። የእምነት መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ እያለ ይዘረዝራል። ስለዚህ ዛሬ በምዕራፍ 6 ከቁጥር 1 እስከ ቁጥር 8 ባለው ውስጥ እንዲህ ቡጭቅ አድርጌ ሳወጣ እግዚአብሔር በመንፈሱ የሞላቸው፣ በጸጋ የሞላቸው፣ በኃይል የሞላቸው፣ በእምነት የሞላቸው በቀጣይ ዘመን ላይ ለእግዚአብሔር ይነሱለት። በጸጋ የተሞሉ፣ በኃይል የተሞሉ የእግዚአብሔር ጸጋ ሞልቷል ማለት ኃጢአትን ትጸየፋለህ ማለት ነው። የእግዚአብሔር ጸጋ ሞልቷል ማለት እግዚአብሔርን ትፈራለህ ማለት። አየ በእግዚአብሔር ቤት ውስጥ አትዳፈር። እግዚአብሔር ያወራሃል ማለት ነው። ትሰማዋለህ ማለት ነው። የእምነት መንፈስ ሞልቷል ማለት የስንፍና ቃል ባንተ አይገኝም ማለት ነው። እስኪ አሜን። እግዚአብሔር በእውነት ነግራቸዋለሁ፣ መንፈሱን ዛሬ ይሙላባችሁ። ኃይል ይሙላባችሁ፣ ጸጋ ይሙላባችሁ፣ ኃይል ይሙላባችሁ፣ እምነት ይሙላባችሁ። ይህን አይነት አገልጋዮች በምድራችን ላይ እየበዙ ሲሄዱ የእግዚአብሔር ቃል ምን እያለ ይሄዳል? እየሰፋ ይሄዳል። ይሰፋል፣ ይሰፋል፣ ይሰፋል። ወደ ጎን ይሰፋል፣ ወደ ግራ ይሰፋል፣ ወደ ቀኝ ይሰፋል። ብዙዎች ይነሳሉ፣ ብዙዎች ያገለግላሉ። ለብዙዎች የመዳን ምክንያት ይሆናል። ቀጥሎ የሚለው አለ ደቀ መዛሙርት ቁጥር። ደቀ መዝሙር ማለት መምህሩን የሚመስል ማለት የመምህሩን ፉት ስቴፕ የሚከተል ለዛ ልክ ራሱን የሚያስለምድ እንደዛ አይነት ደቀ መዝሙር ከኖረ አሁን ደቀ መዝሙር ሆኖ ደቀ መዝሙር ማድረግ ብለን ከዚህ በፊት ያደረግንበት አንዱ ዋናው ነገር ሌላው ደቀ መዝሙር ስላልሆነ አይደለም። ግን ደቀ መዝሙር የሆነ ሰው የማን ደቀ መዝሙር ነው? የኢየሱስ ደቀ መዝሙር ከሆነ እሱም ደግሞ ሌሎች እንደሱ በሚሆኑበት የሥራ መስኩ ላይ ራሱን የሚያሰማራ ማለት ነው። ለዚህ ደግሞ ምን የተሞላ? መንፈስ የተሞላ፣ እምነት የተሞላ፣ ጸጋ የተሞላ፣ ኃይል የተሞላ በጌታ በኢየሱስ ስም ይሄ መንፈስ ያገኛችሁ። ምክንያቱም ጴጥሮስ ይላል መንፈስ ቅዱስን ተሞልቶ ብሎ የእግዚአብሔርን ቃል እውነት እንዴት እንደተረተረው ባለፈው አይተናል። በሚያስገርም ሁኔታ ይሄ ከምን መጣ ካላችሁኝ ከሙላቱ ውስጥ የሚወጣ አገልግሎት። ሃሌሉያ! አረ አሜን። ሲያጠገባችሁ ያለውን ሰው ደፈር በሉና ዛሬ የእግዚአብሔር ኃይል ያገኛሃል በልሲ። የእግዚአብሔር መንፈስ ያገኛሃል በሉ። እንደ ትናንቱ አትሆንም በሉት እስኪ። አሜን ነው። ኢቭን ይውላችሁ መንፈስ ጥምቀት አንድ ጊዜ ነው። ከዛ በኋላ ግን መንፈስ ሙላት ሁል ጊዜ ነው። መንፈስ እየተሞላ የምትኖር ከሆነ ከትናንትናው ይልቅ አገልግሎት ዛሬ ደግሞ እየጨመረ ይሄዳል። አቅጣጫ እየቀየረ ይሄዳል። ሌላ መስመር እየወሰደ ይሄዳል። እስኪ በደንብ አሜን። ዛሬ ይሄ የእምነት መንፈስ ያገኛችሁ፣ የጸጋው ኃይል ይግባባችሁ። 7 ሰው 12ቱ ላይ ሌላ 7 11 ነበሩ። ማቲያስ ተጨመረ 12 በሐዋርያት ደረጃ አይደለ? ከዛ ደግሞ እነዚህ ለድቁና አገልግሎት የተጠሩት እነዚህ 7 ሰዎች እነሱ የአሸር አገልግሎትን ሲያገለግሉ ተአምራት ይሆናል፣ ድንቅ ይሆናል፣ ኃይል ይሆናል። ሃሌሉያ! ኢየሱስ ጌታ ነው። ከነሱ ደግሞ 2 ወጣው። ያው ታውቃላችሁ እስጢፋኖስ መጥቶ በታላቅ ኃይል በታላቅ ጸጋ የእግዚአብሔርን መንግስት ያገለግላል። እንደገና ደግሞ የአሸር አገልግሎቱንም ያገለግላል። ገና አልበዛም ማሱ ላይ እነሱ በስቶባቸው ነው። አሁን ሲበዛ ደግሞ እሱ ደግሞ በመሰዋት ያለውን የሚገርም ዕውቀት፣ የሚገርም መረዳት፣ የሚገርም መገለጥ ያለው ሰውዬ የምግብ አገልግሎቱን ያገለግል ነበር። እርግጠኛ ነኝ ይህ ጸጋና ይህ መንፈስ ያለው ሰው በሚያገለግልበት ጊዜ ብዙ ተአምራት እግዚአብሔር ያደርጋል።
የግድ መድረክ ላይ መቆም የለበትም። አገልግሎታችን እንደ አካል ተያይዘን ካገለገልን እግዚአብሔር የሚመጡ ሰዎችን ያሳርፋቸዋል፣ ነፃ ያወጣቸዋል፣ ኃይል ይሆንላቸዋል። የእግዚአብሔር መንግስት ሥራ የተናጠል የአንድ ሰው ሥራ አይደለም። ሁሉ ተያይዞ በአካል ውስጥ ገብቶ የሚሰራው ሥራ ነው። ኢየሱስ ጌታ። አሜን አሜን። እምነት ይሙላባችሁ፣ መንፈስ ይሙላባችሁ፣ ጸጋ ይሙላባችሁ፣ ኃይል ይሙላባችሁ። የእግዚአብሔር ቤት የሚገለገለው በጸጋ ነው። እስኪ አሜን። ያለ ጸጋ ይሆን። ታላቅ ጸጋ ነበረባቸው እንዳለ ዛሬ የጎደለ ነገር ካለ ይሞላ፣ በኢየሱስ ስም ይሞላ። እስኪ እኔ ተራ ሰው አይደለሁም በሉ እስኪ። እግዚአብሔር በእኔ ፕሮግራም አለው በሉ እስኪ። እግዚአብሔር ለኔ ፕሮግራም አለው በሉ እስኪ። እግዚአብሔር በእኔ የሚሰራው በዚህ ዘመን አለ በሉኝ እስኪ። ስለዚህ ለዚህ የምን መንፈስ ያስፈልጋቸዋል? የእምነት መንፈስ፣ ጸጋ ያስፈልጋቸዋል፣ ኃይል ያስፈልጋቸዋል። እኔ በእውነት ጳውሎስ ቸርች የምትመጡ ሰዎች እንደው ድንገት እየመጣችሁ የምትሄዱ አድርጋችሁ ካሰባችሁ ተሳስታችኋል። እመኑኝ፣ ዛሬ እያገለገሉ ያሉ ሰዎች 5 እና 6 ዓመት የእግዚአብሔርን ነገር ፈልገው እንደናንተው የሆነ ቦታ ላይ ቁጭ ብለው ያዩ የነበሩ ናቸው። ግን እዚህ ቤት ያለ መንፈስ 20 ዓመት የሚያስቀምጥ መንፈስ አይደለም። ብድግ ያደርጋል በኢየሱስ። ለእግዚአብሔር አጀንዳ ያነሳሃል። ሃሌሉያ አሜን አትልም ወይ? እግዚአብሔር ባንተ ፕሮግራም ስላለ። ግን ለዚህ ምን ይፈልጋል? መንፈስን መሞላት፣ እምነትን መሞላት፣ ጸጋን መሞላት፣ ኃይልን መሞላት፣ ቃሉን መሞላት። አሜን ነው። እንዲህ ብዬ ጨርሳለሁ። የእግዚአብሔር ቃል በዚህ ልብ ውስጥ ያሉ፣ በዚህ የህይወት ስታይል ውስጥ ያሉ፣ ለዚህ ነገር ራሳቸውን የሰጡ ሰዎች ባሉበት የእግዚአብሔር ቃል ይሰፋል። አሁን የምናየው በሚዲያው ያለ፣ በየቤተ ክርስቲያኑ ያለ የተዝረከረከ ህይወት ወደ ደቀ መዝሙር ህይወት ይቀየራል። አሜን ነው። ኢየሱስን ቁርጥ የሚመስሉ ሰዎች፣ የጽድቅ ሰዎች፣ በቅድስና የሚመላለሱ ሰዎች፣ ለእግዚአብሔር ለመኖር የቆረጡ ሰዎች፣ ከእግዚአብሔር ስር እየተከተሉ ከኋላ ለመማር የጨከኑ ሰዎች። እስኪ በደንብ አሜን። ለዚህ የሚሆን እምነት ይጨመርላችሁ፣ መንፈስ ይጨመርላችሁ። መብዛት ይሆንልናል፣ መስፋት ይሆንልናል። ወደ ግራም ወደ ቀኝም ተስፋፊያለሽ ተብሎ እንደተጻፈ ለዚች ቤተክርስቲያን መስፋት ይሆናል፣ ለአገልጋዮቿ መስፋት ይሆናል። ዛሬ ድንገት የመጣችሁ ሰዎች ትኖራላችሁ። እነግራቸዋለሁ፣ የእግዚአብሔር መንፈስ ዛሬ ያገኛቸዋል። አጠገባቸው ያለው ሰው እኔ ተራ ሰው አይደለሁም በሉት እስኪ፣ ንገሩት። የእግዚአብሔር መንፈስ አለብኝ በሉ። የእምነት መንፈስ አለብኝ በሉ። ጸጋው በእኔ ላይ አለ በሉ እስኪ። አንድ ቀን በሉት እስኪ ብድግ ብዬ በሉ እግዚአብሔርን አገለግለዋለሁ። ሃሌሉያ! ኧረ አሜን ነው ወይ? በቃ ጴጥሮስን ሲያመጣ ምክንያት አለው ጌታ። ሰው በሰው ቋንቋ እንዳይራመድ፣ ሰው በሰው አስተሳሰብ እንዳይሄድ ጴጥሮስን ያመጣበት ምክንያት አንተም ትችላለህ ነው። አንድ አሳ አጥማጅ ካገለገለ አንተማ ይበልጥ ታገለግለኛለህ ነው። አንድ በቃ ዝም ብሎ በማንበብ መጻፍ የማይችል ሰውዬ በቃ ከልጅነቱ ጀምሮ መጽሐፍ ሲነገር የሚሰማ እንጂ እየጻፈና እያጠና ስኮላር ያልገባ ሰውዬ የነዚህን ሰዎች በሙሉ አፍ አስከፍቶ ከተናገረ አንተማ እንዴት የበለጠ፣ አንቺማ እንዴት የበለጠ። ኢየሱስ ጌታ ነው። አይታችሁታል። ብዙ ጊዜ ሰው ሲያነሳ እኔ እዚህ ቤት እንኳን የኛ ልጆች አለ ማንበብና መጻፍ የማይችሉ ልጆች በተአምራት ወደ ማንበብ መጻፍ ሲገቡ አይቻቸዋል። አሁን ሲያገለግሏቸው የወንጌል ሰዎች ሆነው ኢየሱስ ጌታ ነው። አንዳንዱን ከሊስቶሮ ላይ፣ አንዳንዱን ከጎዳና ላይ፣ አንዳንዱን ከሆነ ነገር ላይ አንስቶ ምን እያሳየ ነው? እግዚአብሔር እኔ እችላለሁ ያ ያንተን ምን ነው ረሳው ካላችሁኛው የኔማ ዋናው። ስለዚህ አንተ ተራ ሰው አይደለም፣ አንቺ ተራ ሰው አይደለሽ። እግዚአብሔር ባንተ ይጠቀማል። ለዚህ የሚሆን የእምነት መንፈስ ነው ዛሬ እንዲመጣ ምጸልየው። ጸጋ እንዲሞላባችሁ፣ ኃይል እንዲሞላባችሁ፣ የማይቻለውን ወደ መቻል እንድትመጡ። ሃሌሉያ ሃሌሉያ። ይሄ እንዴት ይሆንልኛል? ምን ማለት ነው ብላ መልአኩን በጠየቀችው ጊዜ የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ የማትችይውን ያስችልሻል። ያቃተሽን አንቺ በዚህ አይምሮሽ ልትረጁ የማትችይውን እግዚአብሔር ግን ይችላል። እሱ ባንቺ ይችላል። ሃሌሉያ። ስለዚህ የእግዚአብሔር ጸጋ ይምጣባችሁ፣
የእግዚአብሔርን ቃል የምትተረትሩበት፣ የእግዚአብሔርን ቃል የምታወሩበት። አረ አሜን ነው ወይ? አረ አሜን ነው ወይ? የሚገርም ዕውቀት ከኃይል ጋር፣ ወንጌል ከኃይል ጋር ነው የተሰጠ፣ ከጸጋ ጋር። እንዲህ ብዬ ልባርካችሁ፣ በቀሪው ዘመናችሁ አገልግሎታችሁ ሁሉ በእምነት የተሞላ፣ በመንፈስ የተሞላ፣ በጸጋ የተሞላ፣ በዕውቀት የተሞላ በጌታ በኢየሱስ ስም ይሁንላችሁ፣ ይሁንላችሁ። ለዚህ የሚሆን ኃይል ዛሬ ይምጣብሽ። ለዚህ የሚሆን ኃይል ዛሬ ይምጣብህ። ለዚህ የሚሆን ጸጋ ዛሬ ይውረድ። አሁንም እባካችሁ እኔ ተራ ሰው አይደለሁም በሉ። እባካችሁ እኔ ከአሸናፊዎች የምበልጥ ነኝ በሉ። እስኪ በወደደኝ በርሱ ከአሸናፊዎች እበልጣለሁ። እስኪ አሜን አሜን። ሁሉን በሚችለው በእግዚአብሔር ሁሉን እችላለሁ። እስኪ በደንብ አሜን። እግዚአብሔር በእኔ ይጠቀማል። እግዚአብሔር በእኔ ይሰራል። ለዚህ የሚሆን የእምነት መንፈስ፣ የጸጋ መንፈስ፣ የኃይል መንፈስ እግዚአብሔር ዛሬ አፍስባችሁ። መጽሐፍ እንደዚህ ይላል፣ ከአብ ተቀብሎ ኢየሱስ ይሄ አሁን የምታዩትን የምትሰሙትን አፈሰሰው ተብሎ እንደተጻፈ የእምነት መንፈስ ይፍሰስ፣ የጸጋው ኃይል ይፍሰስ፣ የእግዚአብሔር ቃል ይፍሰስባችሁ፣ እውነት ይፍሰስባችሁ፣ መንፈስ ይፍሰስባችሁ። ጸጋና እውነትን ተሞልቶ በእኛ አደረ እንደሚል ሃሌሉያ። ነፃ የሚያወጣ የእውቀት ቃል ወደ እናንተ ይምጣ። እስኪ አሜን።